ሁለቱ ወንዞች መገናኛ ላይ ነው ክርስቶስ የተጠመቀው። ምክንያቱም ያቺ የዕዳ ደብዳቤያችን የነበረችበትም ማለት ነው። በእግሩ ረግጧት የዕዳ ደብዳቤያችን የቀደደባት ናት። እንግዲህ ትንሽ ሚስጥሩ ከፍ ስለሚሄድ ግን ሀሳቡን ብቻ እንዲይዙልኝ ነው ዛሬ የፈለግኩት። የተጠመቀበት ዮርዳኖስ ወንዝ የሚገናኙበት ሁለቱ የሚገናኙበት መሀል ላይ ነው። እሺ ጥምቀት እሺ ጥምቀት ይጾማል ዛሬ ይጾማል አይጾምም እያለች ነው ትዝዬ። ይጾማል ጋድ ማለት ነው። ዛሬ ጋድ ነው። ምክንያቱም አዎ ሰዎች ግን አንድ እንደው ጥሩ ቀን አመጣሽ ዛሬ መስተካከል ያለበት እርግጠኛ ሆኜ የምነግረው የአንቺ ሚዲያ ላይ ቀርቤ ይሄን ሀሳብ ከሰጠው በኋላ ከሚቀጥለው አመት ጀምሮ ሰዎች ይጾማሉ። ቅድም አንድ ነገር አንስተን ነበረ። ከሰባቱ አጽዋማት አንዱ ነው ማለት ነው። እንግዲህ ምንድነው ቅድም ልናነሳ ሞከርነው ማለት ነው። ለዚህ ማብረቶት አንድ በጣም አባት አሉ ጥሩ ሊቀ ሊቃውንት የሚባሉ ማለት ነው። የእሳቸውን ትምህርት ቢያዳምጡ በጣም ደስ ይለኛል። እያንዳንዷን ተንትነው ስለ አስተማሩ ወይ ደግሞ የአባ ገብረ ኪዳንን እቺን ትምህርት እቺን ያስተማሩበትን ቦታ ብቻ ሄደው ቢመለከቱ ደስ ይለኛል። ዩቱብ ላይ ስለሚጫን ማለት ነው። ግን ዛሬ ይጾማል ይጾማል። ሰዎች ግን ምን ይሳሳታሉ? ገአድ በጥምቀትም አለ በገናም አለ ብሎ ያስባሉ። እሱ ያኛው ስህተት ነው። በገና ገአድ አለ ብሎ መጾም። ምክንያቱም በገና ገአድ የለም። ገና ራሱ እኮ ጾም እኮ ነው አይደለም? ጾም ድነት ተብሎ ጾም አለ አይደለም? ይጾማል እኮ እስከ 29 ይጾማል። እሱ ጾም ላይ ደግሞ ጾም የለም አይደል? ስለዚህ ገአድ የለውም። ገአድ ምን ላይ ነው? ጥምቀት ላይ ነው ማለት ነው። ስለዚህ ዛሬ ይጾማል። ነገ ከዛ ለምሳሌ ሮብና አርብ ለምሳሌ በዘንድሮ ዓመት ገና የዋለው ሮቡ አይደል? ሮቡ ግን ፍስግ ነበረ ይበላል። ሮቡና አርብ ጾመ ድነት ናቸው። ግን ከልደት ከክርስቶስ ልደት በላይ ስላልሆኑ ተሻረ ማለት ነው። ተሽሮ ምን አደረግን? በላን ማለት ነው። ሮቡ በላን። እንደዛውም ጥምቀት ከተራው አሁን ዛሬ በ10 ማለት ነው። ማክሰኞ ቢሆንና ዛሬ አሁን ዘንድሮ እሁድ ሆነ እንጂ ማክሰኞ ሆኖ ቢሆን ኖሮ ማክሰኞ ገአድ የሆነ ይጾምና ሮቡ ይበላል። አርብም እንደዛው ማለት ነው። ግን ከነዚህ ምክንያቶች ውጪ አርብ ሮብ መብላት ክልክል ነው። እንደገና ደግሞ አሳን መብላት ክልክል ነው። ሰዎች አሳ ይበላሉ። ክልክል ነው። አሳ ይበላል። አሳ መብላት ምን ሊያነሱ ይችላሉ? በፊት ይበላ ነበር አሳ። እኔ እንኳን ስደርስ አሳ ይበላ ነበር። በቅርብ ጊዜ አዎ ለምን በቅርብ ጊዜ አይደለም። የአሁኑ ሱስን ነው። አሳ መብላት የተከለከለው በብፁዕ ወቅዱስ አቡነ ተክለ ሃይማኖት የኢትዮጵያ ፓትርያርክ ሶስተኛው የኢትዮጵያ ፓትርያርክ የነበሩት ዘመን ነው የተከለከለው። ያ ዘመን አንቺም አልተወለድሽም፣ እኔም አልተወለድኩም፣ ብዙዎቹ አልተወለዱም። የተከለከለበት ሰዎች ምክንያት የሚያደርጉት ትክክል ነው። እንደምታውቂው በፊት ላይ በነበረው ዘእንበለ ሐሳ የምትል አንድ ትርጓሜ እንትን ያለ ያ ማለት ወይ ደግሞ